ለዳማዊ አይዱ ክምራይ ሞላ ይላል ያገሬ ሰው። በመጨረሻም ሄኖክ የሚይዘውን የሚጥለውን አጥቷል። ሄኖክ ዛሬ በጸጸት ዱላ እየተገረፈ ነው። በጸጸት አለንጋም እየተለበለበ ነው። በመጨረሻ ታንዴም ሁለቴ ወደ ኪያ ጋር እየሄደ ባክሽ ይቅርታ አድርግልኝ ይላታል። አንተ ያደረከኝና የበደልከኝ ነገር መቼም ይቅርታ ለማድረግ አልችልም። ሆኖም ግን ምኑንም ሁሉንም ትተህ አሁን የራስን ህይወት ምራ። ከማስጋ ከማን ጋር የትስ ቦታ እንዴትስ ኮኝ ነው የራሴን ህይወት እምመራው? ባክሽ አንቺ እንኳን ይቅርታ አድርጊልኝ ይላታል። ሆኖም ኪያ ግን እያሳለፈችውና እያደረገችው ነገር ፈጽሞ ይቅርታ ልታደርግለት አልቻለችም። በነገራችን ላይ ኪያ ይቅርታ ለማድረግ እንዴት አቃታት ካልን እንደሚታይባት ከሆነ የሄኖክ ፍቅር ከልቧ እንዳልወጣም እያሳበቀባት ይገኛል። ያ ባይሆን ኖሮ ይቅር ብያለሁ እየፈለከውን ሁን ብላ ትለው ነበር። ሆኖ ግን አሁንም ትወደዋለች፣ አይኖቿ ውስጥ ይታያሉ። በሱም በኩል የጸጸቱ አይኖች ውስጥ ጸጸቶቹ ይታዩበታል። በሌላ በኩል ትናንትና በገንዘብና በስራ አሞኝታ የወሰደችው ቤትም ዙሪያውን እንደንትን ታንዣበባለች። ሆኖም ግን ምኑም ልቡም ዛቱም ሁሉም ነገር ያለው ኪያ ጋ ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለምታደርጉልኝ አመሰግናለሁ። ያ እዩልሽ እኔ እንዴት ነው ሰላማዊና ሰላም የሆነ ህይወት መኖር የምችለው ይላል። በየትም ተደብቃ አሁንም የእሷ ፍቅር ከልባህ አልወጣ። አሁንም ታፈቅራታል። ብቻ ባልበቀል እኔ ቤቲ ለበቀል እንዴ ቀላል አይደለሁም። ባልበቀል ጠብቀኝ፣ አንቺንም ሆነ እሱን እበቀላችኋለሁ። ቆይ አንቺ ደግሞ እዚህ ምን ታደርጊያለሽ? ትላለች ኪያ። ምን ነው ሴትዮ አሁን መዘባረቅሽን ተይና ወደ ጉዳይሽ ግቢ ትላለች ኪያ። ምንድን ነው የመጣሽው? ትላታለች ቤትም። ውይ እንደዝማ አትናደጂ፣ እኔማ ባለቤቴም ፍቅረኛና የድሮ ፍቅረኛዬን ሰላም ልበላቸው ብዬ ነበር እየመጣ ግን እንግዳ አቀባበልሽ እንደዚህ ነው ወይ? ትላለች ቤቲ። እንደውም እኔ ስለሆንኩ ነው ቆሜ እንደዚህ እያናገርኩሽ ያለሁት። አሁን ወደ መጣሽበት ተመለሽ፣ ድጋሜ ዝመትሽ አይንሽን እንዳላይ ትላለች ኪያ። ቤቲ አንቺ ህይወት ወጥቼ ነበር እኔ ቤቲ፣ አንቺ ግን እኔ ልተኝ አልቻልሽ። ይሄ ምን ማለት ነው? ትላለች ኪያዬ። ቤቲም ምን ለማለትና ምን እያልኩ እንደሆነ ጠንቅቀሽ ታውቂያለሽ። ገብቶሽ አልገባው ሰውማ አታስሜሲ። ጠንቅቀሽ ገብቶሽ እንደምታወሪ አላቀለሽም። ግን አሁን ተፊቴ ጥፊ አለች ኪያ። ዛናዋ እየተደበቅሽ ባልተቤቴን እያገኘሽው ትዳሬን እየበጠበጥሽ ያለሽው ትዳሬን እየበጠበጥሽ ምኛለሽ። እኔ ካንቺ ባልም ሆነ ካንቺ ትዳር ምንም ጉዳይ የለኝ ትላለች ቤቲ። ምን ነው እየተደበቅሽ የምታገኘው ትላታለች። በነገራችን ላይ ኪያ ተፈለገች ሄኖክ ነው እንጂ ሄኖክ ተፈለገች ኪያ ተፈለገች ሄኖክን በአንድ ቃል ነው መመለስ የምትችለው። ምክንያቱም ፈልጓትና ተፈላጊና ራሳችሁ ትጠብቁ፣ ራሳችሁ እውነተኛ ሰው ስኮኑ በቃ ተፈላጊ ናችሁ፣ ሁሌም ውድ ናችሁ። እና አሁን ምንም ነገር አላጎደለችበትም። ሆኖ ግን ቤቲ እየተንከባከበችው ነው ባላት አቅም። ሆኖም ግን ልቡ ወደ ኪያ ጋር ተመልሷል። ለምን? ኪያ ጥሩ ሰው እንደዚሁም ደግሞ ከልቧ ሰው ስለሆነች። ታዲያ ለምንድን ነው ተደብቀሽ የምታገኘው? አንቺና የማይረባ ወንድምሽ እየተሰብስባችሁ ዶለታችሁ ነው የኔን ትዳር ለመበጥበት። ኪያዬም እንግዲህ ትሰምኛለሽ፣ ከዚህ በኋላ ደግመሽ የወንድሜን ስም በክፉ እንዳታታደሽ። ከኔ ጋ ነው ከኔ ጋ ጨርቅ። ኧረ እባክሽ ችግሬማ ከሁለታችሁም ጋር ነው። የተረገመ ወንድምሽ ምን እንዳደረገኝ እረስተሽ ሆነ በኋላ አንቺም ሆንሽ የተረገመ ወንድምሽ
ህይወቴ ውስጥ ገብታችሁ እንድበጠብጡ ይፈጽሙ አልፈቅድላችሁ። ወንድሜ ምንም ያደረገው ነገር የለ እዚህ አዘባል ጅብ ነገር እየተፈጠረው ደግሞ ባንቺ በማይረባ አስተሳሰብሽ ነው። አንቺና ያ የማይረባው ባልሽ እኔና ወንድሜን እስቲ በቃችሁ ድረስ ጎርታችኋል። አሁን እኔና ሄኖክን ተመካክራችሁ ልትበቀሉ ነው ወይ ትላለች ቤቲ። ከብት ባላሉበት ምን ለቀማ ያላል ያገሬ እንዳንቺ የወረደ አስተሳሰብ ስለሌለን እንደዛ ለማድረግ አላሰብንም ትላለች። ሆን ከወንድሜም ከኔም ህይወት ውጪ ከኛም ራቂ ትላለች እያየ ቤቲም እንግዲህ አንቺ ጋር የመገናኘት ምንም አላማ የለኝም። አንቺ ግን በሰላምና በፍቅር እየተሳሰብን እየመራን ያለነውን የሞቀና እየደመቀው ትዳሬን ልበትኙ ተነስተሻል። ትዳሬን ደግሞ ስበትኛው ዝም ብዬ አላይሽ ነገር ብታቆሚ ደስ ይለኛል። አይካልሽ ደግሞ መልሱ አትችል ያየም እንግዲህ እንደሰምኛለሽ። እኔ ማንንም ባል ለማማለል ምንም ያደረኩት ነገር የለም። መሰማሁ ልጠይቀው መጣሁ አለ አሽደብድበሽ ትታበቂ ድጋሜ እንዴት መትረፉን ስታቂ ለማማለልና ለመቅረብ እየሞከርሽ ነው እየተቀለሰለሽ ትላለች። አንቺ ምን አይነት ጨካኝ አረመኔ ሴት ነሽ? እንዴት የወረደና ምን አይነት አስተሳሰብ ነው የምታስስ ነው? ተሳሳትኩ እንዴ? አንቺማ እቅድሽና ሀሳብሽ እኮ እሱን ገለሽ እኔም በሀዘን ለመጉዳት ነበር። እቅድሽና ይሄ ሀሳብሽ አልተሳካልሽም ትላታለች። ፈጽሞ ያላሰበችውን በቃ ምንም ያልመጣላትን ነገር ቤቲ ራሷ ያው ክፉ ባይዘወይ ክፋትን ሴራን በደንብ የሚያውቀው ክፉ ሰው ነው። በቃ ያኔ ስለሚያውቅ ሁሉም ሰው እንደዛው ይመስለዋል። መልካሞች ሰው ደግሞ በተለይ የሰው ልጅ ሲጎዳና የሆነ ኩርፍ እንኳን ሆናችሁ የሆነ ነገር ሲደርስበት ሰው የሆነ ሰው ያዝናል። እና ቤቲ ደግሞ እንደምናውቃት ተመጀመሪያ እስከ መጨረሻዋ ጨካኝና አረመኔ ርራ የሌላት ራስ ወዳድ ናት። ምን አይነት ምን ጉድ ነሽ? እኔ ሄኖክን እንዴት አስደበድበዋለሁ? ምንም እንኳን ባይሆንም እኮ የፍቅረኛ ነበር። ብዙ ላይፍ እኮ አብሬው አሳልፌ ነበር። እንድጨክኝ እሱን ላስደበድበው እችላለሁ ትላታለች። ደሞስ ምን ላገኝ ነው እሱን አስደብድቤ ድጋሚ ባልተቤቴ ሄኖክ አጠገብ እንዳላይ ቴንና ይህንን እየደመቀና እያማረ ትዳሬን ለመበጥበጥ እንዳሞክሪ አይ ካልሽ ግን ራስሽን ነው እምበጠብኛልሽ። የማይረባና ይህንን ክፉ ሀሳብሽን ብታቆሚ ይሻልሻል። በነገራችን ላይ እንደ ሰው ብታስቢና እንደ ተማረ ብታስቢ ይህንን መስታስቢ ነበር ትላለች እያየ ለሄኖክ የምታስቢና አሳቢ ሚስት እንደዚሁም ደግሞ የሞቀ ትዳር ምናምን የምትይውን እኔ ጠንቅቄ አውቃለሁ። ለምንና በምንም እንዴት ተጋባችሁ እኮ አውቃለሁ ትላለች። እዚህ እየመጣሽ ፊቴ ላይ አትገተሪብኝ፣ ከፊቴ ዘወር በይልኝ። ፍቅር ይዞትና በፍቅር የተጋባችሁ አስመስለሽ የምትዋሹንና የምታወሩን ሌላ ጋር ሄደሽ አውሪው። እኔ ፊቴ ግን ሁለተኛ ፊቴ እንዳቆሚ ቤቲ ሰዓት ሳኩርሳ ኪያ ትታትኬድ ዘወር ስትል ቅዱስ ያገኛት። እንዴ ቤቲ እንዴት ነሽ? ሰላም ነሽ ያላት። እግዚአብሔር ይመስገን አይደለም ያለችው። ያንተ ወዳጆች እያሉ በምድር ላይ ሰላም መቼ ይሆናል? እንዴትስ በየት በኩል ሰላም ሆናለሁ አለችው። ቅዱሴም እንዴ ምን ማለት ነው አልገባኝ። ምን እያልሽ? እነማን ናቸው ሰላም እንደዚህ ያሳጡሽ? እነማን ናቸው ይላታል። ቤቲም ለቅጥቅወክ አጠይቀኝ። የኔን ሰላም የማይፈልጉ እኔ በሰላም እንዳልኖር የሚፈልጉት ያንተ ወዳጅ እነማን እንደሆኑ ጠንቅቀህ ታውቃለህ። እንደማያውቅ አትሁንም። ቤቲ እኔ ዝም ብሎ ከምድር ተነስቶ የሰው ህይወት የሚበጠብጥ ወዳጅ የሚባል የለኝምም አላውቅም። ቆይ አንቺ እዚህ ሰፈር ለምን መጣሽ? ለምንድን ነው የመጣሽው? አለ ቅድቅድ። መቼም ለሰላም እንዳልመጣው ጠንቅቀህ ታውቃለህ። ከዛ ከማይረባ ጓደኛ ተለያየው ስል ደግሞ ይሄው ዛሬ እህቱ እየበጠበጠች ትዳሬን እየበጠበጠች። ልንገርህ
ከዚህ በኋላ አርፋ ማትቀመጥ ከሆነ ለሷ ፈጽሞ ጥሩ ሊሆን አይችልም። ኪያ እንደው እያወራሻለሽው ኪያ አንቺ ህይወት ውስጥ ገብታ የመበጥበጥ ምንም ፍላጎታ እንደሌላት ነው እማቅ ብለሽ ራስሽን አታድክሚ፣ ራስሽን አታስጨንቂ። ፍላጎትና ምክንያት ስለሌላት ነው ቤቴ ድረስ መታ ባሌን ስታወራው እየነበረች። ምን እያወራሽ ነው? ምን እያልሽ ነው? ኪያ ነች ወይ ቤት ድረስ እናንተ ቤት የምትመጣው? ምናልባት እሱ ኪያ ቤት ተመጣ ንገረኝ። ማንኛውም ይሄንን ከራሷ ማረጋገጥ ትችላል። ግን ኪያ ወደ ስራ ቤቷ ተመለሰች። የስራ ባልደረቦቿ ጓደኞቿ እነ ቤቲ ጥያቄ ያቀረቡላት። ቤቲ ሀንቾ ይጠይቋታል። ምንድነው? ለምንስ አገኘችሽ ይሏታል። አይ እሷ ምክንያቷ አሁን ከሄኖክ ጋር እንዳልገናኝ ከሄኖክ እራቂ ልትለኝ ነው ትላለች። ሆኖም እነሱ ጥያቄያቸውን ቀጠሉ። ምንድን ነው የምትልሽ? አንቺ ከሄኖክ ተራቅሽ ቆይተሽ የለም ወይ ነውስ ትገናኛላችሁ አለች። ያው እንደምታውቁት አንድ ቀን በልም ያየሁት፣ ስለዚህ በፊት እንኳን እሱ ነበር ወደ እኔ የመጣው። አሁን ላይ ደግሞ እኔ ያው 1-3 ቀን ሄጄ ነበር እዛ። አይ ቲንክ አይታና ለቤት ትመለስ መሰለኝ። ምን? አዎ ምን እያላችሁ ነው? አንድ ቀን በልሜ ራሱን ሲያጠፋ ተጸጽቶ አየሁት። ስለዛ በእኔ ምክንያት ራሱን እንዲያጠፋ አልፈልግም። እንዴ እንዴት? እኔ እንደውም አሳማኝ አይመስለኝም ይሄ ወሬሽ ይሏታል። ምንስ ቢሆን አንቺ እንዴት ወደ እሱ ጋር ሄድሽ? ምንም ይሁን ምንም እንዴ ነውስ ከሱ ያላለቀልሽ ፍቅር አለ ትላለች ኤደን። ሀንቾዬም ተቀበለች። አንቺ ከሱ እንዴት ተመልሰሽ ትሄጃለሽ? ምን ፍቅር እናንተ ይሄ ተፍቅር ጋር ምን አገናኘው? ያማችኋል ትላለች። እና የተፍቅር ጋር ካላገናኘው ምንስ ቢሆን አንቺ ስለሱ ምን አገባሽ ይሏታል። እንግዲህ እዚህ ጋር የሚያሳየው ንግግሮቿ አይኖቿ ውስጥ እንዳሉ ይሄኑ ፍቅር እንዳላት እያተናገረች ነው። ደግሞ በህልምሽም ታይዋለሽ። ከዛ ደግሞ በውንሽ ህይወቱን እንዲያስተካከልና እንዲመራ ቤቱ ድረስ ሄድሽ ነገርሽው። ይሄ ምንም ነገር የለውም። አንቺ በሷ ቦታ በኮኒ ምን ትያለሽ? በቃ ተወጇልሽ እና አሁንም የማይረባ ነገር እያወራሽ ነው። በቃ እኔ ለሄኖክ ምንም የቀረኝ ፍቅር የለም፣ አልቋል ፍቅር። ይኸውልሽ ኪያ፣ እኛ የምንፈልገው ያንቺን ደህንነት ነው። ሄኖክ ደግሞ ምን ያህል እንደጎዳሽ አንቺ ራስሽ ታውቂያለሽ። ስለዚህ እኛ ደግሞ ድጋሚ እንድትጎጅብን አንፈልግም። እኮ ደግሜ መጎዳት አልፈልግም ሀንቾዬም። ስለዚህ ዳግመኛ ከሄኖክ ጋር እንዳናይሽ እንዳታገኝም። ይኸውልሽ ኪያ፣ ጥፋቱን አምኖ ይቅርታ መጠየቁ ትልቅነቱ ነው። አንቺም ጥፋቱ መቀበልሽ ይቅር ማለትሽ ጥሩ ነው። ግን ስለሱ ድጋሚ ይሆናል እየሳካን ወደ ድሮ እመልሳለሁ ብለሽ ማሰብሽና መጨነቅሽ ግን ጉዳት ነው መልስ። ይም ቆይ ሀዳ እኔ ምን ላድርግ? በእኔ ምክንያት የሰው ህይወት መጥፋት አለበት? በምን ተአምር ነው ራሱን የሚያጠፋው? ይኸውልሽ አንቺ ዝም ብለሽ ስለምትጨነቂ ነው እንጂ በምንም ተአምር ራሱን አያጠፋም። ሲያሙኝሽና አንቺን ለማሳዘን እንደዚሁም ደግሞ እንዲተራሪለት እየተጠቀመው ሞዲው ነው እንጂ ፈጽሞ ራሱን ሊያጠፋ አይችልም። ቲም ባገኛት እንደው ብጭብጭቅ ነበር ማረጋት ትላለች ሀንቾ። የማይፈረድባትም በአንድም በሌላም የእሷ ባለ እስከሆነ ድረስ ድጋሜ ከዚች ጋር መታየቱ ማንም ለማንም ደስተኛ አይሆንም። ይሄ በቤት ሊፈረድ አይችልም። ቅዱሴ ቤት የወቀሰችውን ኬዶ ለኪራ ይነግረዋል። እንዴት ነው ኪያ ወደ እሱ ቤት የምከደው? እሱ እንደዚህ የምትለው ፈጽሞ አታረከውም። እሷ እኮ የራሷን ህይወት እየመራች ነው ይላል። ልክ ነህ፣ እኔ ኪያ ወደ እሷ ጋር ትሄዳለ ብዬ አላስብም በማለት ቅዱስም እንትን ይላል። ውዶችዬ ላይክ፣ ሰብስክራይብ፣ ሼር አድርጎ ይወዳችኋለሁ።